ይሄ ምንድነው? ይሄን ጠይቀህ ምንድነው ይሄ? አንተ ስታደርግ የነበረው ምን ስታደርግ የነበረው? ተረጋጊ ሴትዮ። ሊዲያ ቆይ አንዴ ሊዲያ ጠብቅ። አሁን እሺ ምን ነው ይባላል? እኔ እንቶኒ ኮኮ ወይ ሞተስ ይላል ነገር ታስበው ነው። እንዴት ተረጋጊ የምትለኝ? ያለው ነገር ታስበው ነው። ሊዲያ አሪፍ ከየት ይመጣል? ይሄ ምንድነው? ይሄን ጠይቀህ ምንድነው ይሄ? አንተ ስታደርግ የነበረው ምን ስታደርግ የነበረው? ተረጋጊ ሴትዮ። ምንድነው ተረጋጊ ማለት ምንድነው? ማን አገባ? ዞር በልኝ። እሺ ስለዚህ ልነግርህ ትችላለህ አንተ አውሬ። ሻይ ቅጠል እኛ አና ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? ዛሬ ደግሞ እንግዲህ በአዲስ ታሪክ ተመልሼ መጥቻለሁ ማለት ነው። እንግዲህ የዛሬው ታሪክ ከወትሮ ለየት ያለ ታሪክ ነው። እንግዲህ አንዲት እህታችን ደውላ እባካችሁ ድረሱልኝ፣ በጣም በከባድ ሁኔታ ውስጥ ነው የምገኘው፣ በዛ ላይ ደግሞ ነፍሰ ጡር ነኝ፣ ልጄን በማስወረድና ባለማስወረድ ውስጥ ከራሴ ጋር እየተጋጨው ነው ያለሁት፣ ስለዚህ እባካችሁ ድረሱና ይሄን ያለሁበትን ነገር አውጡኝ፣ ከዚህ ነገር ውስጥ አጣሩልኝ እየተፈጠረ ያለውን ነገር ብላ እንግዲህ ለኛም ለመስማት የሚሰቀጥጠንን ነገር ነግራን ነበረ። እንግዲህ ከዛም በኋላ ነገሮችን ስናደርግ ነበረ። እሷ ከነገረችን በኋላም እንግዲህ ስለ ሰውየው አንዳንድ ነገሮችን ነግራን ነበረ። ከዛም ክትትል ለማድረግ ወስነን ስለ ሰውየው እየተከታተልን ነበረ። ከዛም በኋላ እየተከታተልን ሰውየው ግን የሚያዝ አይነት አልነበረም። ብዙ ነገሮችን እንግዲህ በፕራይቬሲ ነው ሲያደርግ የነበረው። ምንም አይነት ነገሮችን እንድንይዘውም ወይም ደግሞ ፍንጭ ሊተውልን አልቻለም ነበር። በዛ ላይ ደግሞ በጣም አግሬሲቭ የሆነ ሰው ነው። አግኝተንም ለማነጋገር ሞክረን ነበረ። ምንም አይነት ንግግር እንደማይፈልግና ለጸብ የሚጋበዝ አይነት ሰው እንደሆነ ሰምተንም አይደለም እንግዲህ ባየነው ነገር ማወቅ ችለን ነበረ። ነገር ግን አሁን ላይ ከሷ ጋር ያለውን ነገር ተነጋግረን እንግዲህ ነገሩን እኛም በደንብ ሰምተነው ለመወሰን እንዲያስችለን ብዬ እንግዲህ እሷን ለማግኘት እየሄድኩ ነው ማለት ነው። ምንድነው የሚፈጠረው? ምንድነው ታሪኩ? እቺን ሴት እስከሞት ወይም ደግሞ እዚህ ደረጃ ላይ ያደረሳት ነገር ምንድነው የሚለውን እንግዲህ ከኔ ጋር አብራችሁን ከቆያችሁ ማወቅ ትችላላችሁ በቪዲዮ መጨረሻ ላይ ማለት ነው። እስቲ አብራችሁ ነው። ያው እንግዲህ ውድ ቤተሰቦቼ አሁን ቤት ገብተናል። እንግዲህ ከሷ ጋር የሚኖረን አንዳንድ ቆይታዎች ይኖራሉ። እስቲ አብራችሁ ነው። ሰላም እንዴት ነሽ? ሰላም እንዴት ነህ? አለን። እስቲ እንደው ራስሽን ለውድ ቤተሰቦቼ አስተዋውቂልኝ። እሺ በመጀመሪያ እኔና ክብረ ስለመጣ በጣም ማመሰግነው። ምንም አይደል። ስሜ ሊዲያ አበበ እባላለሁ። መልካም። የምኖረውም እዚህ አዲስ አበባ ከተማ ውስጥ ነው። መልካም ሊዲያ፣ እንግዲህ አሁን ላይ አንዳንድ ነገሮችን በልክጥ በስልክም አጫውተሽኛል። ግን አሁን ያለውን ነገር ለመፍትሄ እስከ ተገናኘን ድረስ እንግዲህ ከስር መሰረቱ ጀምረሽ ምንድነው ባንቺ ህይወት ላይ የተፈጠረው፣ እኛስ ደግሞ ምን እንድናረግልሽ ነው የምትፈልጊው የሚለውን ነገር ምንም ሳትፈሪ እስቲ አጫውቺኝ። እሺ በመጀመሪያ እኔ እዚህ አዲስ አበባ ውስጥ ስንሆን ከቤተሰቦቼ ጋር ነበር የምኖረው ማለት ነው። ኦኬ። ቤተሰቦቼ ከተወሰነ አመት በፊት ቢያንስ 5-6 አመት ይሆናቸዋል ወደ ውጭ ሄደዋል ማለት ነው። ሙሉ አጠቃላይ ቤተሰብ እና እንደ አጋጣሚ ትምህርቴን ሳልጨርስ አልሄድም ብዬ እዚህ ነበር የቀረሁት። ትምህርቴን ተምሬ ከጨረስኩ በኋላ ስራ እዚሁ ጀመርኩ ማለት ነው። እንደ አጋጣሚ ሆኖ እዛ የመሄዱ ፍላጎት ብዙም አልነበረኝም እና ከተወሰነ ጊዜ በኋላ በቃ ብቻዬን እዚህ እንሰራለሁ ምናምን ብዬ ለመሄድ ወሰንኩኝ ማለት ነው። ነርስ ነኝ። ከዛ በቃ እዛ ከመሄዴ በፊት የሆነ ስራ መስራት አለብኝ እዚህ ብዬ በጎን ማለት ነው መንጃ ፍቃድ ማውጣት ፈልጋለሁ ብዬ መንጃ ፍቃድ ትምህርት ቤት እየተማርኩ ነበር። ኦኬ። እና መንጃ ፍቃድ ትምህርት ቤት እየተማርኩ ያለ እንዳጋጣሚ አንድ ልጅ ተግባባን ማለት ነው። እዛው ጋር የሚማር ነው እሱ። እና በቃ በጣም ጥሩ ልጅ ነው በጣም ማለት ነው ከምገልጽልህ በላይ። እና እንዳጋጣሚ ከሆነ አሙኝ ስቀር ለምንድን ነው የቀረሽው ያለ ይጠይቀኛል። እንደዛ አንዳንድ ያልገቡኝን ጥያቄ በቲዮሪም ሆነ በፕራክቲስ ራሱ ከትምህርት ቤቱ ውጭ ሊያለማምደኝ ይፈልግ ነበር። እና በቃ ይሄ ነው ማለለው አይነት ልጅ ነው ልጁ ማለት ነው። በቃለት ልገልጸው ማልችለው አይነት ልጅ ማለት ቤተሰቦቼ አጥቼ ማለት በህይወት ቢኖሩም ከኔ በአካል ተርቀው ነው ያሉት። ዛሬ ነገ አገኛቸዋለሁ ብዬ ማላስባቸው ማለት ነው። እና በቃ በክፉ ቀኔም በደግ ቀኔም ከጎኔ ነበር ያ ልጅ ማለት ነው። እና ስልክ ተለዋወጥን ተለማመደ ምናምን። ከዛ በኋላ ወደ ጓደኝነት
ኖርማል ጓደኛሞች ሆነን ከዛ በኋላ የጓደኝነታችን እየጠነከረ ሲመጣ መላመድ ይመጣል አይደለ? አብረህ ብዙ ጊዜ ስታሳልፍ መላመድ ይመጣል። ከመላመድ በኋላ ወደ ፍቅር ግንኙነት ተቀየረ ጓደኝነታችን ማለት ነው። ኦኬ። እና 1 አመት ከ6 ወር አካባቢ አብረን ነው በፍቅር እና በቃ ቤተሰቦቼ እዛ ስለሄዱ በቃ እንትን ብያቸዋለሁ እነሱን አስረስቶኛል የሱ ጓደኝነት ማለት ነው። ኦኬ ማለት በቃ ይሄ ቤተሰባዊነት ስሜቱ እንዳይጠፋ አድርጓል ማለት ነው። እንዳይጠፋ አድርጓል ማለት በሚቸገረኝ ሰው በመፈልግበት ሰዓት ቀድሞ ይገኛል። በቃ ዛሬ እንደዚህ ሆኛል እፈልጋለሁ ምናምን ስለ ይገኛል። በማንኛውም ሰዓት ካጠገቤ ርቆ ያውቃል። እና ይሄ ፍቅራችን የጠነከረ ሲሄድ 1 አመት ከ6 ወር በኋላ በቃ ለምን አብረን አንሆንም ምናምን የሚለውን ውሳኔ እንትን አለኝ ማለት ነው። አይ እኔ እንደዚህ ነው አሁን አለማዬ አብረን መኖር ሳይሆን ወደ ውጭ መሄድ እፈልጋለሁ አሁን ሐሳቤ ምናምን ስለው አይ አይሆንም አትሄጂም አንድ ላይ መሆን እፈልጋለሁ እኔ ማንም የለኝም ቤተሰቦቼ በርግጥ ትዳር እንዲመሰረቱ አይፈልግም እሱ ማለት ነው። ከዛ በእሱ ግፍነት ተገፋፍቼ በቃ ገባሁኝ እኔ ማለት ነው። በቃ አብረን እንሆናለን። ትዳራችንን ስንመሰረት የሚገርምህ ምንም አይነት እኔም ጥያቄውን አልጠይኩትም ለምን እንደሆነ አላውቅም። ለምን መዘጋጃ ቤት እንዳንፈራረም ለምን በቤተክርስቲያንም አለ በየሃይማኖታችን አለ አይደለ? በቤተክርስቲያንም ሄደን እንፈራረም አላልኩትም። መዘጋጃ ቤትም አልጠየኩትም። እንደዚህ በጎረቤት በሽማግሌ ምናምን የሚፈራረም አለ አይደለ? እሱ ምንም አይነት ጥያቄ አልጠየኩትም። በቃ አብረን ነው ሲለኝ እሺ አልኩት። አንድ ቤት መኖር ጀመርን ማለት ነው። ከዛ አንድ ቤት መኖር እየጀመርን ያለ በቃ ከነበረው ፍቅር እየቀነሰ መጣ። መጀመሪያ ከጓደኛሞች ያለን የሚያሳየኝ ፍቅር አንድ ቤት ከኖርም በኋላ በፍጹም ጠፋ። እየቀነሰ መጣ። አይ እንደዚህ እኮ ነው በረከት ይባላል ማለት ነው። በረከት እንደዚህ ነው ለምን ጸባይ ይሄ ፍቅር እየቀነሰብኝ ነው ምናምን ስለው ምን አድርግ ነው የምትይ በቃ ይሁን ነገሮችን በውይይት መፍታት አይፈልግም። ምን አድርግ ነው የምትይኝ ቆይ ጸባይሽ እየተቀየረ ያለ አንቺ ነው ጭራሽ ጥፋተኛ አድርጎ ወደኔ ነው እንትን የሚለኝ ማለት ነው። የሆነ መልካም ነገር ተናገርኩ ብዬ ከአንዳንዴ እንኳን የሆነ ነገር ሰርፕራይዝ አደርጋለሁ ብዬ እንትን ስል እሱ ወደ ነገር ይቀይረዋል። የሆነ ሰዓት እንደውም የልደቱ ቀን ሰዓት ምናምን ገዛውለት ማለት ነው። ከዛ በቤቱም ሰርሞኒ ምናምን አዘጋጃጆቼ ምናምን ሰርፕራይዝ አደርጋለሁ ብዬ ሲመጣ ከበር ስከፍት ቅይር ብሎ ምናምን ከዛ ሲገባ እኔ ሰዓት ቸግሮኛል እኔ ፍቅር ነው ቸገረኝ ፍቅር ነው እንጂ እኔ ሰዓት አላጣው አይነት ነገር ማለት ነው። ይቅርታ እኔ አንተን ያስደስታል ወይ ነው እንጂ አንተን የሚያስቀይም ነገር ከሆነ በጣም ይቅርታ ምናልኩት። በቃ ከዛም በኋላ ያለው ነገር እየተቀያየረ መጣ ጸባዩ። እሱ መልካም ነገር አደረኩ ስል እሱ ወደ መጥፎ ነገር ይቀይረዋል። እኔ መልካም ነገር ነው በየተናገርኩትን እሱ በቃ ተቃራኒ ሆነ ነገሮች ሁሉ በሙሉ ማለት ነው። ከዛ ምንድነው ይሄ ነገር ያለው ነገር ወይ ለማጣራት ሞክረ ምንም ነገር ማገኘው ነገር የለኝም። ከዛ ከተወሰነ ጊዜ በኋላ እያመሸ መምጣት ጀመረ። ያለ ሰዓት ጭራሽ ማለት ነው። ያለ ሰዓት ይመጣል። በር እንደዚህ ግቢ ውስጥ ደግሞ ሌላ ሰው አይኖርም ማለት ነው። በነገራችን ላይ አሁን አንተን የጠራው ይሄ ጓደኛዬ ቤት ነው። ኦኬ የኛ ሌላ ቦታ ነው። ምናልባት እዛ እንኳን እንደዚህ ያወራ እንዳይመጣ ብዬ ስለፈራው ነው ያለ ሰዓት በፈለገበት ሰዓት ስለሚመጣ ማለት ነው። እና ያለ ሰዓት ይመጣል። ግቢ ውስጥ እኛ ብቻ ነው የምንኖረው ማለት ነው። ተከራይም ምናምን የለም። ተከራይንም በእርግጠኛ ግን ቤቱን ሙሉ ተከራይተን ማለት ነው። ሙሉ ግቢ ተከራይተን ያለ ሰዓት ነው የሚገባው። የሚቆጣጠረኝ ሰው የለም የሚል አይነት ነገር ነው። እራት ሳልበላ ተኝቼ እጠብቀዋለሁ ሶፋ ላይ እራት አዘጋጅቼ እራት ብላሽ ምናምን ስለው ምግቡ እንደዚህ ወሩረት ምናምን የሚታኘው። ከዛ ምንድነው ችግር አለ ለምንድነው በስነ ስርዓት ማታወራ የተፈጠረውን ነገር በውይይት መፍታት እንችላለን እኮ በረከት ጸባይ እየተቀየረ ነው። የኔ ጸባይ ነው እየተቀየረ ያለው ጓገጭ ነው የሚለው ጭራሽ ማለት ነው። እሺ ዝም ብዬ እተኛለሁ ያን ራት እሱም ሳይበላ እኔም ሳልበላ ዝም ብዬ እተኛለሁ። ጠዋትም ሲሄድ እንደዛው ምግብ ምናምን አይጠይቅም። ከስንት አንዴ ነው በቃ ምግብ አይላም። ምናልባት እንኳን እኔ ከስራ ደክሞኝና አጋጣሚ ስመጣ እንዳልሰራሁኝ ነገር አውቀው ሲያቅ ምግብ የለም ይለኛል። ያው ነው እኮ ቤት ከስራ የመጣሁት እሺ በቃ ቶሎ የሚደርስ ነገር እሰራለሁ ምናምን ስለው ታዩ እንዴት እርቦኝ እንደመጣ አታውቂምና ነው እኔ ውጭ በላለሁ ማለት ነው። ይሄና ጓገጭና ወጥ ይሄዳል ማለት ነው። ከዛ እንደዚህ እያለ የሆነ ሰዓት ላይ ምን አጋጠመኝ 9 ሰዓት ምናምን ይሆናል ሌሊት ላይ ደወለ በረክ ፈጭልኝ አለኝ ማለት ነው። ይሄ የተለመደ ነው ማምሸቱ የተለመደ ነው በርግጥ
አንድ እንግዳ የሆነብኝ ነገር ምንድነው በሩን ልከፍት ስወጣ የዋናውን ግቢ ማለት ነው በመኪና ነው የመጣው እና ሴቶች ናቸው በጣም ብዙ ሴቶች ናቸው እንደዚህ ጮህታቸው በቃ ከሴት ልጅ የማይጠበቅ አይነት ሳቅ ነው የሚስቁት ለማለት ነው ወጣ ይለ ሳቅ ነው የሚስቁት ይንጫጫሩ ቤኪ እንወዳሃለ በቃቸው ምናምን እንደዚህ ፍቅረኛሞች የሚያደርጉት አይነት አክት አለ አይደለ ብዙ ቢሆንም እንደዛ ነው አክት የሚያደርጉት ማለት ነው ሰላም ብሏቸው እንደተሳስመው ምናምን ተለያዩ ይሄን ሁሉ ነገር አንቺ ቆመሽ ያየሽ ነበር መኪና ውስጥ ሆኖ ይደጣሉ ሴቶቹ ራሱ ማለት ነው ከዛ ዝም ብዬ ተቀበልኩ ገባ ምንም አላልኩት ምንም ነገር ገባ ታኛ ለሊቱን ሙሉ ሲደነፋብኝ ያደረ ማለት ነው ከዛ እንዴ እኔ አንተን እንዳልቆጣህ ነው አንተን እየተቆጣኸኝ ያለው ስለው አይሻቸው አይደለ ሴቶቹን እንዴት እንዳይሻቸው ጅራሽ እንዴት እንዳይሻቸው እኮ ሴቶቹን አይችሻለሁ አይነት ነገር ማለት ነው ከዛ ምንም አይነት መለስኩለትን ዝም አልኩኝ በቃ የኔ ዝምታ ነው እንደዚህ ሊያደርገው ይቻለው ብዬ ዝም አልኩኝ ምክንያቱም ብናገረው ሌላ ነገር ነው የተናገረ የሚሄደው እስኪ ያለውን ነገር በራሴ መንገድ ፈተዋለሁ ያልኩና ዝም አልኩ ይሄ ነገር ምንድነው የተደጋገመ እና የነገሩ አለፈ ጠዋት ላይ ሲነጋ በረከት ሊወጣ ነበር ማለት ነው ደክሞኛል ትንሽ ንፋስ ልቀበል ነገር ብሎ ወደ ውጭ ማለት ነው ግቢ ውስጥ ነው ማለት ነው ይወጣ ዘለ አንዴ ተቀመጥ ምናወራው ነገር አላልኩት ይሄ ነገር እየበዛ ነው ምንድነው ምናምን ስለው አንቺ በክፋት ስላየሽው ነው አለኝ በክፋት ስላየሽው ነው እንጂ ምንም ነገር የለም እነዚህ ሴቶች እዚህ ድረስ የሸኙኝ እንዳጋጣሚ ተዋውቂያቸው ነው ክለብ እንደሚሰራ አይነት ነገር ማለት ነው ሙዚቃ ይሞክራልና ኦኬ ሙዚቀኛ ነው ሙዚቀኛ ነውና እነዚህን ሴቶች እንዳጋጣሚ ነው ሰው ያስተዋወቀኝ በድምጽ እንደምሞክር ሰው አስተዋውቆኝ የነሱ የራሳቸው ክለብ ቤት አላቸው ሴቶቹ አለ እና እዛ እንገባ ይፈልጋሉ እዛ ክለብ ውስጥ እንዲዘፈን ማለት ነው እና እዛ ቤት ወስደውኝ ነበር ክለብ ቤት ወስደውኝ ነበር ሊያሳዩኝ እሱን አይቼ ያለውን ስራ ተስማምቼ ምናምን ነው የመጣሁት እና በሌላ ነገር አታስቢ ይቅርታ ደሞ ማታም እንደዛ ጋግጫልኩ ጠጥቼ ስለነበረ ነው ምናምን አለ እኔ እንዳመረርኩ ሲያቅ ማለት ነው እና እሺ ምናምን አልኩት ከዛ በኋላ በስንተኛው ቀን አሁንም እንደዚህ በተደጋጋሚ ነው እነሱ ጀመረ ያን ስራው ማለት ነው ኦኬ ለሊት መስራት ማለት ነው ለሊት ስራ ቀን ቤት ነው የሚውለው ከዛ በተደጋጋሚ ማታ የሚሸኙት እነዛች ሴቶች ናቸው ከዛ በከተወሰነ ጊዜ በኋላ ደግሞ ጭራሽ ቤት ማምጣት ጀመረ ሌላ ሴት ማለት አልገባኝ ሌሎች ሴቶች ማለት ነው እንዳጋጣሚ ነው ከስራ ራሴና ምናምን ቢስመጣ ብቻ በከዛም በፊት ይመጣሉ ሌሎች ሴቶች ልጆች ማለት ነው ማለት ይመጣሉ ማለት በሌላ መንገድ ነው ወይስ ደግሞ ቮካል ሊያሰራቸው ኦኬ ቀን ላይ ነው ቀን ላይ ቀን እንደዚህ እንዳጋጣሚ ነው ወይ የማታ ሲሆን ምናምን በሽፍት ነው የምሰራው ነው ራሱና ወይ የማታ ሲሆን እንደዚህ ቀን አድሬ ጠዋት ስመለስ አገኛቸዋለሁ ሁሉ ማለት ነው ቤት ምንድነው ቮካል ድምጽ ላሰራቸው ምናምን ነው የሚለው ማለት ነው እና ምንድነው እኔ እንትን ያለኝ መጣ በቃ ይሄ ነገር እኔ ራሴ ላይ እንትን ራሴን ዝቅ ያደረኩት ራሴ ነኝ ማለት ሴት ልጅ ነኝ ግዴታ ምንም አይነት ፍቅር እንኳን ቢኖርብኝም የሆነ እንትን ሊኖር ይገባል በመዘጋጃ ቤት እንኳን ባይሆን ወይ በሽማግሌ ወይ ቤተክርስቲያን የሆነ ወረቀት ሊኖርኝ ይገባ ነበር ከሶስቱም አንዱም የለኝ ዝም ብዬ አብረን ነው ስላለኝ ብቻ ሽቢ ነው አንድ ላይ ይሁን ካለው ባልና ሚስት ለመሆናችን አንድ የሚገልጽ ነገር ምንም ነገር የለም እጄ ላይ በቃ በምን ያህል ጊዜ ውስጥ ነው ይሄ ሁሉ ነገር እየተፈጠረ ያለው አንድ ወር ከ15 ቀን ምናምን 2 ወር እንኳን ራሱ አልሞላም በትዳር ማለት ነው አብራችሁ መኖር ከጀመራችሁ ትዳር አይባልም አብረን መኖር ከጀመረ ማለት ነው በቃ ያው ለኛ እንደ ትዳር ብለን ያዝነው ግን አሁን ሌላ አካል መጥቶ ባልና ሚስት ናችሁ ወይ እስኪ ብሎ የሆነ ነገር ቢጠይቀኝ ማሳየው ነገር የለኝም በእምነቴ የገባሁበት ነገር ነው ራሴን ዝቅ አድርጌ እንደው በመሐል አብራችሁ እየኖራችሁ ለምን አንጋባም ለምን አንፈራረምም የሚል ጥያቄ አላነሳሽም ነበር እኔም አሁን ላይ ጥያቄ ይሆንብኝ ያለው ይሄ ብቻ ነው እነዚህ ነገሮች ከተፈጠሩ በኋላ አይምሮዬን እየወቀሰው ያለው ይሄ ነገር ነው ለምን ይሄን ጥያቄ ቢያንስ አብሬ ከመሆኔ በፊት ይሄን ነገር ማድረግ ነበርብኝ ያልኩኝ ራሴን እየወቀስኩት ያለው ለሱ ምናልባት በር የሰጠው ይሄ ነገር ይመስለኛልና ከዛ ሴቶች መምጣት ጀመሩ ዛሬት ማለት እኔ በረከት በእንደዛ አይነት መንገድ ይገለጣል በጭራሽ ማልጠብቀው ነገር ነበር እንደነገርኩ ካሁን በፊት የነበረን ማንንም የሚቀናብን አይነት ሰዎች ነበርን በፍቅር እየኖርን ያለ ማለት ነው
እና የተለያዩ ሴቶች መምጣት ጀመሩ በተደጋጋሚ ቤታችን ራሱ የሚመጡት ማለት ነው። ቀን ስመጣ እኔ መምጣቴን ራሱ እንዴት እንደሚያቃለቅ ይጀምራሉ። በለሆሳስ ድምጻቸውን ዝቅ አድርገው ራሱ ያስጀምራቸዋል። እና በተደጋጋሚ ሁለት ሴቶች ይመጣሉ ቤት ማለት ነው። እና ይሄ ነገር እንትን እያለ ይመጣ ነው ጥያቄ እየፈጠረብኝ መጣ ማለት እንዴት ሁለት ይሁን ሌላ መጥፎ ነገር እንዳላስብ ሁለት ናቸው። አንዱን ከሁለት ሴቶች ጋር ምን ሊያደርግ ይችላል የሚለው ይሄ ለራሴ የወረዳስ ተሰብ እንዳስብ ያደርገኝ ነው። ሁለተኛ ደግሞ ሴት ልጅ ነው ወንድ ልጅ ነው ሴት ልጅ እንዴት ቤቱ ይዞ ይመጣል የሚለውም ደግሞ ለኔ ጥያቄ እየፈጠረብኝ ነው። አንድ ባለ ትዳር ነው ምንም ቢቆይ የሆነ ወረቀት እንኳን ባይኖራ ባለ ትዳር ብዬ ስለማስብ ነው ራሴ ማለት ነው። ባለ ትዳር ነው እንዴት ሌሎች ሴቶችን የገዛ ቤቱ ይዞ ይመጣል? ይሄ ነገር እኔ አይምሮን ይወቀሰው መጣ ማለት ነው። እንደው እዚህ ጋር ስለ ትዳር ስታወሪ እኛ በኖርንበት በባህላችንም እንግዲህ ሴት ልጅ ከቤቷ ነው የምትወጣው፣ ከቤተሰቦቿ ተመርቃ እግር ስማ ነው የምትወጣው። እኛ የምናውቀው እንደው ይሄን ነገር እንዳታደርጊ ያስገደደሽ ቤተሰቦችሽ እዚህ ያለመኖራቸው ነው? እንደው ደግሞ እዚሁ አካባቢ ያንቺ መኖሪያ አካባቢ ላይ አጎት፣ አክስት ወይ ደግሞ የተለያየ ዘመድ አዝማድ የለም ነበር ሰርግ ሊያደርግ የሚችል ማለት ነው? በጣም ይችላል። በጣም አሉ አክስት አጎቶች አሉ። እናትና አባቴ እህት ወንድሞች ባይኖሩ በነገራችን ላይ አንድ ታናሽ ወንድም አለኝ እዚህኛ የእናትና አባቴ ቤት የተወለድኩበት ላይ የሚኖር ማለት ነው። አብሯችሁ ከናንተ ጋር የሚኖር ነው? የሚኖር ነበር። እኔ እዚህ የራሴን ለይቼ ከመውጣቴ በፊት ኦኬ አንድ እኔ ታናሽ ወንድም አለ። እናት አባቴና ሌሎች ታላላቅ ወንድሞቼና እህቶቼ ውጭ ናቸው። አክስት አጎቶችም ግማሹ እዛ ቢሆን አሉ። እዚህ ሁለት አክስትና አንድ አጎት አለኝ እዚህ። ኦኬ እነሱ ምንም ማድረግ ይችላሉ ነበር። እነሱ አይደሉም እኔ በራሴ ቤተሰብ እንደዚህ ነው ብላቸው የሆነ ነገር የሆነ ገንዘብ እንኳን ልገውልኝ የሆነ ቦታ ላይ ድግሱ ማድረግ ይችላል ነበር። ግን ይሄ ሐሳብ እኔ ምን እንደነካኝ አላውቅም። ምንም አልመጣልኝም የዛን ሰዓት። አንደኛ እሱ ስራ የለው የሚለው ሐሳብ ያዘኝ። የሆነ ፍቅር ውስጥ ስትገባ አላውቅም ሁሉ ነገር የሚጨልምብህ አይደለ? ማሰብ ሁላ ነው የሚያቀተ። አንደኛ እሱ ስራ የለው ሁሉንም ያስብ የዛው ጫ ያስብም የምንም አይነት የቤት ኪራይ ወጪ ያስብም። ቤት ኪራይ ራሱ የራሴ ነው የሚከፍለው። በቃ ለሱ አይደለም ለሱ ልብስ የሚያስፈልገው ነገሮች ራሱ ልብስ እንኳን ነው የሚችለው ለሱ ማለት ነው ስራ ስለሌለው ብዬ። ስለዚህ ምንም አይነት ወጪ ቤት ውስጥ አያደርግም ማለት ነው። ለምንም አያስብም። ቢያንስ አሁን ስራ ከጀመረ በኋላ እንኳን አንድ ወር ከምናምን ቢሆንም የወር ደሞዝ በልቷል ቢያንስ። እሱን እንኳን ለቤት አንድ ነገር እንኳን አላለም። እንደው ክለብ ላይ የሚዘፍን ከሆነ የተለያዩ ሽልማቶች ይኖራሉ። ቢያንስ እንኳን የወር ደሞዝ እንኳን ቢቀር በቀን ራሱ የሆነ ብር ያገኛል አውቃለሁ። እንደዚህ አይነት ስራ ደግሞ እኔ እንኳን ባላቀው እሰማለሁ ከሰዎች። ቢያንስ እንኳን በየቀን ገቢ የሚባል አለ ከ1000 ከዛ በላይ ሊሰራ ይችላል። ዝቅተኛ እንኳን ቢባል እና እሱን ሊያስቢዛ ያለ ሊሰጠኝ ይገባ ነበር። ግን አንድ ቀንም እንደዛ ብሎኝ አያውቅም። እንደው በፍቅር እንዳላችሁም ሊሆን ይችላል። አሁን ደግሞ አብራችሁ መኖር ከጀመራችሁ በኋላም ሊሆን ይችላል። ስለ ቤተሰብ ያጫወተሽ ነገር የለም? ስለሱ ቤተሰቦች ወይም ደግሞ ያስተዋወቀሽ ሰው ካለ? ቤተሰቦቹን አልተዋወቃቸውም። ጓደኛዬ ምናምን ብሎ ግን በስልክ አንድ ያስተዋወቀኝ ይችላል። ቤተሰቦቹ ምንድነው እንደዚህ አይፈልጉም መሰለኝ እንደ ትዳር ነገር ምን ቤት እንዳጋጣሚ ዝም ብሎ እንደዚህ ያወራል። የኔ ቤተሰቦች እኮ እንደዚህ ትዳር እንዲዝ ምናምን አይፈልጉም ማለት የራሴ ስራ እንዲኖረኝ ስለሚፈልጉ ለምን ስለው የራሴ ስራ እንዲኖረኝ ስለሚፈልጉ ምናምን የሚለው ብቻ ጓደኛውን አንድ ቀን ምናምን አስተዋውቆኛል። በጣም ያሳዝናል። እንግዲህ ሊዲያ ብዙ ነገሮችን አጫወትሽኝና እንደው አሁን ወደ መጨረሻው ስንሄድ እና ምን እንድናደርግልሽ ነው እኛ የምትፈልጊው ወይ ደግሞ ያገኘሽው እምታቂው እንደ ፍንጭ የሚሆን ነገር ካለም እስቲ ንገሪ። አሁን ምንድነው ምለው እንድትረዳኝ ፈልገው እኔ እንደዛ አቆቻቆየም ሌላ ስራ አለብኝ አንቺን አስቀድሜ ነው ያልከኝ ነበርና ምንድነው እኔ አንገብጋቢ ብዬ ጠራው። አሁን ቤት ማገኛቸው አንደኛ ሁለት ሴቶች ናቸው እና እነዛ ሁለት ሴቶች ካገኘኋቸው በኋላ በቃ እንደ ስገባ እነሱም እየተርበተበቱ ነው ሲወጡ ማለት እኔ እንደገባው ቀጥታ ነው የወጡት ማለት በጣም እየተደነጋገጡ እየተርበተበቱ ነው የወጡት። የሱፍ ፊት ላይ ራሱ የሚነበበው በቃ ለነግራችሁ በጣም ነው የደነገጠው። ታውቃለህ የሆነ መጥፎ ስራ ሰርተ እጅ ከፍንጭ ስትያዝ አይነት የምታሳየው አክሽን እንደዛ ነው። በቃ ደንብር ድንግጥግጥ ምንድነው እንዴት በዛት እንዴት መጣሽ ምናምን አይነት ነገር ማለት እንዴት መጣሽ ቤቴ እኮ ነው ምናምን እንደዚህ ገባለው። ሌላ ነገር ነው ያገኘሁት ውስጥ ላይ ማለት ነው። ምን አገኘሽ? ኮንዶም አገኘሁ። ኮንዶም? አዎ። እና በቃ ተረበሽኩ ልነግርህ አልችልም። ከዛ የዛን ሰዓት ያሳለፍኩትን እኔ ራሴ እኔና እኔ የምናውቀው
ምንም አይነት ቃል አልተናገርኩትም ለሱ ባላየ ነው አንስቼ የጣልኩት ማለት ነው። እና ጭራሽ ይዋስ ብሎ እኔ ምንም እንዳልተፈጠረ እንዳላየው አይነት ነገር ሳልፋ ከዛ ብር ፈልጋለሁ ብር ስጪኝ ማን ነገር አለኝ። የዛኑ ቀን ማለት ነው? አዎ የዛኑ ቀን ማለት ቆጣ ብሎ ምናምን ከዛ ለምን አልኩት። ከዛ አንድ አዲስ የሚለቀቅ አልበም አለ ለስሜ ያስፈልገኝ ብር አለ እጄ ላይ ያለው እንደዚህ አይነት ነው አልኩት። የጠየቀኝ ብር ደግሞ እጄ ላይ ያለው ብር አይሞላም ጭራሽ። ከዛ ከየትም ብለሽ እንድታመጭልኝ ፈልጋለሁ። እንደው ከዛ በፊት ግጥሞች ይጽፍ ነበር ዜማዎች ምናምን የመጻፍ እንትን አለው? ኦኬ ሆቢ ኢንተርቴንመንት ላይ ራሱ አንድ ሙዚቃ ታለቆለት። ኦኬ እና ያስኩት ብር አይሞላም አልኩት። ይሄ ሁላ መስዋዕትነት የሚያስከፍለኝ ምንድነው? የሁለት ወር ነፍሰ ጡር ነኝ። አንደኛ ፍቅሩ አለብኝ፣ ሁለተኛ ደግሞ ልጄን ብቻዬን ያለ አባት ማሳደግ አልፈልግም። ይሄ ነው እኔን መስዋዕትነት እያስከፈለኛል። እና እሺ ባላይ እንዳላወቀ አይነት ነገር ሆኜ እሺ የተወሰነ ነገር ከጓደኛም ከቤተሰብም ቢሆን ጨምራለሁ እሰጣለሁ ሻልኩት። ያንን ብር በሶስተኛ ቀን ሰጠሁት። በበነገታው አጎቴ ነው አጎቴ መሰለኝ ተጠይቀው ዛሬ አልችልም ነገ አስገባልሻለሁ እሺ አልኩትና ላከልኝ ነበር። በሶስተኛ ቀኑ ሲፈልገው ብር ሰጠሁት ማለት ነው። ከዛም በኋላ ለእንደዚህ ይፈልጋለሁ ብር ነው የሚለው። አሁን እንደዚህ ነው ብር ስራ እየሰራህ እኮ ነው ያለው ስለው እኔም እኮ የምጠይቅሽ እኮ ለጣበት አይደለም እኔም ለስራ እኮ ነው የምፈልገው ነው የሚለኝ። እና ያ ነገር በቃ ቤት ውስጥ ምን እየተፈጠረ ነው የሚለው ነገር እንድታጣራልኝ ስለፈለኩኝ። ያው እንግዲህ ሊዲያ የነገርሽኝ ነገሮች በሙሉ በጣም ያሳዝናሉ። እንግዲህ እኛ የምናደርገው ከዚህ በፊት እንደዚህ አይነት ስራዎችን ለብዙ ጊዜዎች ስንሰራ ቆይተናል። አሁን ላይ እንግዲህ እዚህ ቤት ውስጥ ድብቅ ካሜራዎችን እንገጥምና ከዛ በኋላ እሱን መከታተል። ይሄ ቤት አይ ቲንክ የኔ አይደለም ብለሽኛልና እንግዲህ ያንቺ ቤት ውስጥ እሱ በማይኖርበት ጊዜ ተነግሪና መተን ድብቅ ካሜራዎችን እንገጥማለን። ከዛ በኋላ መከታተል ሰዎችን መድበን የሱ ስራ ቦታ የተለያዩ ቦታዎች ላይ የሚያደርገውን እንቅስቃሴ መከታተል እንጀምራለን። ከዛ በኋላ የምናገኘው ነገር በሙሉ ላንቺ የምናሳውቅሽ ይሆናል ማለት ነው። ከዚሁ ጋር አያይዤ መናገር የምፈልገው እንግዲህ የሚመጣው ውጤት ምንም ሆነ ምን እንግዲህ ጥሩም ሆነ መጥፎ ራስሽን ዝግጁ አድርገሽ እንድጠብቂ ነው የምፈልገው። አንደኛ ነፍሰ ጡር ነሽ እንደነገርሽኝ፣ ሁለተኛ ደግሞ ያው እንግዲህ ገና ወጣት ነሽ፣ ብዙ ህይወት አለሽ ከዚህ በኋላምና ራስሽን ዝግጁ አድርገሽ ለሚመጣው ነገር ያን ነገር ለመቋቋም ዝግጁ ሆነሽ እንድጠብቂ ነው የምፈልገው። ይሄን ነው ማለት የምችለው። አዎ እሺና እኔማ በዋነኝነት ይሄ ነገር እንድጠራልኝ ይፈልኩት በቃ አይምሮዬን እንትን ማለት ፈልጋለሁ፣ ማሳረፍ ፈልጋለሁ። ማለት አሁን በዚህ ሁኔታ ቤተሰቦች ጭራሽ ያለ ትዳር እንደዚህ ሆኜ ጭራሽ የሰው ዲቃላ ይዤ ምናምን ቤተሰቦች እንዲሰሙ አልፈልግም። አብረን ለመኖር የወሰነውም ራሱ ይሄ ጽንስ ሲፈጠር ነው። እና በቃ ቤተሰቦች ይሄን ነገር ከሚሰሙ እኔ ብሞት ነው የሚሻለኝ እውነት ለመናገር። እኔ ፍቅር አሸንፎኝ ፍቅር አሳውሮኝ ሆነ አላውቅም ወደዚህ ህይወት ስገባ እና ማለት ቤተሰቦች እኔም በእነዚህ አይነት ደረጃ ይጠብቁኝ። አንደኛ ዘር ማንዘራችን እነዚህ የቄሶች ነው። ኦኬ እና ከክፍለ ሀገር መጥተው ነው እዚህ አዲስ አበባ እንትን ያሉት። ወግ አጥባቂ የሚባል ለክብሩ የሚጨነቅ አይነት ሰው ታውቃለህ? ወግ አጥባቂ ለማለት ይቅርታ ግን ይሄ ቃል አስፈላጊ ካልሆነና ብቻ ለክብራቸው የሚጨነቁ አይነት ሰዎች ናቸው። ኦኬ በእኛ ቤተሰብ ውስጥ እንደዚህ አይነት እነሱን ያቃለለ ሰው የለም ከልጆች ውስጥ ማለት ነው። እና ይሄን ነገር እነሱ እንዲሰሙብኝ ምንም አልፈልግም። ማለት እንደ በቃ ከዚህ በኋላ ያለው ህይወቴ በቃ የተረጋጋ እንዲሆን እፈልጋለሁ። መልካም እንግዲህ እኛ በመንችለው ሁሉ ከጎንሽ ነን ማለት ነው የምፈልገው። እንግዲህ ያለውን ነገር እንደነገርኩሽ እናጣራለን። ከዛ በኋላ የሚፈጠረው ነገር እናሳውቅሻለን። እሺ መልካም። ያው እንግዲህ ውድ ቤተሰቦቼ የሊዲያን ታሪክ እንደተመለከታችሁት ነበረ። በጣም የሚያሳዝን ታሪክ ነው። እንግዲህ እኛም እሷን ለመተባበሩ ወስነናል ማለት ነው። እንደምታውቁት ከዚህ በፊትም እንደምናደርገው ቤቷ ውስጥ ድብቅ ካሜራዎችን እንገጥምና እሱን መከታተል እንጀምራለን። በስራ ቦታዎችም ሰዎችን እንመድብና ክትትላችንን እንጀምራለን። ከዛ በኋላ ምንድነው የሚፈጠረው፣ ይህ ሰው እሷ የጠረጠረችውን ነገር አድርጎታል ወይስ አላደረገው የሚለውን እኛም የምናውቀው ነገር የለም። እስቲ አብራችሁ ነው።
ትጂ ቀንቀንሽ ቦርሳሽ እዚህ ጋር ቻው ሄሎ ወይ ወጣለች በቃ እሺ ቶሎ ነኝ አና አለ ሰላም ውድ ቤተሰቦች እንግዲህ እንድንከታተለው የታዘዝነውን ሰው እንግዲህ በክትትል ላይ ነው የምንገኘው። ቤታቸው ውስጥ ድብቅ ካሜራ አድርገን እንግዲህ የምትመለከቱት ግለሰብ ነው ማለት ነው። ተጠርጥሮ እንግዲህ ክትትል እየተደረገበት ያለው ግለሰብ የምትመለከቱት ግለሰብ ነው ማለት ነው። እንግዲህ ምንም የሚያስጠረጥር ነገር እያየንበት አይደለም። ቤቱን እያጸዳዳ ነው። ኖርማል አንድ ሰው ቤት ውስጥ ሆኖ እንደሚያደርገው እያደረገ ነው ያለው። እንግዲህ እያጸዳዳ ነው ቤቱን የምንመለከተው። ምንም አይነት ነገር ያለ አይመስልም። ሄሎ ምን ነው አልደረሽም? ቆየሽ እኮ በጣም ኦኬ በቃ አሪፍ እሺ። እንግዲህ ውድ ቤተሰቦቼ እንደምትመለከቱት ነው እንግዲህ ይሄን ስንጠረጥረው የነበረው ግለሰብ እንግዲህ ስልክ እያወራ ነው ያለው። ሴትም እንደደረሰች ነግሯለች። እየገባች ነው ያለች። እንደምትመለከቷት ነው እንግዲህ እቺ ሴት እንግዲህ አለባበሷ በጣም ወጣ ያለ አለባበስ ነው። የሚያደርጉት ድርጊትም ልክ አይደለም ብዬ ነው የማስበው። እንግዲህ እንደዚህ ባለትዳር ቤት ውስጥ እንግዲህ እንዲህ አይነት አለባበስ ለብሳ መምጣቷ ልክ አይደለም ብዬ አስባለሁ። ነገር ግን አሁንም ቢሆን ምንም ያገኘነው ነገር የለም። እስቲ ትንሽ እንጠብቅና እንግዲህ የሚፈጠረው ነው። ምንድነው ያክል ሰዓት ማለት እንደምን በጣም ቆይሽ እኮ እንዳስጠበቅሽኝ። ያው መንገድ ታውቃለህ በጣም ተዘግቶ ነበር። ደዛ ነው እሺ ቢሆንስ ስትወጣ በር ላይ ጠብቀሽ ስትወጣ አጋቢ ብታይኝስ ማን የሆነ ነገር ብጠረጥ የት ታውቅሻለች? አንቺን እኮ አታውቅም። እንጃ አላውቅም። ያው ታጥፊ አንተ ያለህ እንዴት ጠፋለሁ አላውቅም። ብቻ ለይት ዘፍናለሁ፣ ቀን አንቺን አስባለሁ። በቃ ቀናችን ካንቺ ጋር ማሳለፍ ነው ፈልጋ። እሱ ማን ያማቃለው እኮ በቃ ቶሎ ቶሎ ደውይ፣ ቶሎ አብሪኝ። በቃ እንዴት እንደሆነኝ አወራሻለሁ። እስከመቼ ነው ግን እንደዚህ የምንቀጥለው? የምር በቃ እኮ ካንተ ጋር መኖር ምን ያክል እንደጓጉት ታውቃለህ? የሆነ ነገር እያሰብኩላት ነው። ምን ቅር አድርጌ ነው ማስወጣት? የሆነት ላይ እንኖራለን።
ደስ ይለኛል። አንቺም የሆነ ነገር አስቢ። ይሄ ካልተሳካልኝ ሌላ ነገር እናስባለን። በጣም ደስ ይለኛል። አጭር ጊዜ ነች። ይሳቅ እኮ ነው ናፈቀኝ። እኔስ ብትይ እሺ እና እዚህ ተጋቢ አርሶ እኔ ፍቅር ወይ ታናናካ ልልሽ ሁሉ ነገር ነው ናፈቀኝ። ተቀጣጣሽ ትመስያለሽ ደግሞ አንዴ መንገዱ እኮ ነው። እኔ እንዲደክምሽ አልፈልግም። እሺ በቃ ድካሜ ሁሉ ነገር እንዲቀልኝ ከፈለክ አንድ ዘፈን ይፈልጋል። ድምጼን እየሰማሽ በዚህ ድምጽ ነው ምን ያክል እንደምወድል ታውቃለህ ድምጽህና። እሺ እኔ ዝፈንልሽ አንቺ ትደንሻለሽ። ችግር የለም ደንስልሃለሁ። በዚህ ተስማማን? ሚስቴ 50 አለቃ የጦር ወታደር እየቀለድክብኝ ነው እንዴ? አውቀማ እዛም ዘፈናቸው ሙዚቃዎች እዚህ ጋር ለኔ እንደዚህ ዘፈን ነው የመድረክ ነው። ላንቺ የሚገባሽ ሌላ ዘፈን ነው። እሱ ደግሞ ተዘጋጅቼበት ነው። እዛ መድረክ ላይ የሚዘፈን ዘፈን ላንቺ አሁን ትንሽና አይሆን ደንሽ ትንሽ ቶሎ ግን መጀመሪያ እዚህ ጋር ሳመኝ። ትንሽ ከደንሽ እዚህ ጋር ሳመኝና ከዛ ደንስልሃለሁ። በቃ አይደለም ይዘፈንክልኝ እኔ እሺ ሙዚቃ ልክፈትሽ። እሺ So respect every youth who want to be a better man. And tell the government to them to set a better plan. Let's try to know they get to know them and go take a stand. And the whole of the veteran them say them and go step along. Straight cultivation so we have to check a land. Make sure Chana na usiku tufanye mavitu baby mavitu ukupe kila kitu. Chana na usiku tufanye mavitu baby Vito, baby, so take this one up with Shock. your booty, JJ, your booty, JJ. No, 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 no. JJ, your booty, JJ. No, no. JJ, your booty, JJ, baby. JJ, your booty, JJ. JJ, your booty, JJ. JJ, your booty, JJ. JJ, your booty, JJ, baby. I hope you know, say this you could say. When you carry for back it, they make me the quick. Baby, quick. Oh, I can't go back here. Nese Zamenda nina rungu komredi kipepepe Kipepepe Ooh la 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 Your body fine, the way you whine You blow my mind I don't wanna waste your time So press me nice, then make you mine Kissing the river for the morning to the night Ooh la 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 Kupe kila kitu Chana na usiku tufanye mavitu baby mavitu ukupe kila kitu Chana na usiku tufanye mavitu baby Vito baby so take this long up wine JJ your booty JJ JJ your booty JJ no JJ your booty JJ no JJ your booty JJ baby JJ your booty JJ JJ your booty JJ JJ your booty JJ JJ your booty JJ baby
ውድ ቤተሰቦቼ እንደምትመለከቱት ነው እንግዲህ በጣም የማይጠበቅ ነገር ነው እየተደረገ ያለው። እንደምታዩት እንግዲህ በምስሉ ላይ እየደነሱ ነው ያሉት። ቤቱን በጣም በአንድ እግሩ እያቆሙት በሚባል ደረጃ በጣም ቤቱን እየበጠበጡት ነው ያሉት። እንግዲህ እየማገጡ እንኳን እንደሆነ አይፈሩም። በቃ የራሳቸው ቤት ውስጥ እያደረጉት ያለው ወይም ደግሞ ባለትዳር ነው የሚመስሉት እንደምትመለከቱት ቪዲዮ ላይ የሚያደርጉት ነገርና በጣም ለዚህ ነገር በቂ የሚሆነንን ነገር አግኝተናል ማለት እንችላለን። ከባድ ነገር ነው እያደረጉ ያሉት። ጭራሽ እየተሳሳሙ ነው እንግዲህ እንደምትመለከቱት። ይህ ሰው እንግዲህ ባለትዳር 2 ወር ሆኖታል ከአንዲት ሴት ጋር አብሮ መኖር ከጀመረ። እንግዲህ በጣም የሚያሳዝን ነገር ነው። አረከምከኝ እኮ አንቺ የሚያሳ አይደለሽ እንዴ? ማለት ዛሬ ደግሞ አልተቻልክም። እንግዲህ ያው ልምድ ይሆናል። ይሄ ነገር እኮ ነው የምወድልህ። ታዲያስ መጥላት ይቻላል? አይቻልም። ከዛ እንዴ ከነኩ መጥ አሁን ደግሞ በቃ እንቅር አድርገን ከሰጣናት በኋላ እቺ ሴትዮ ወኛ ቀን ይናፈቀኝ ታውቃለህ? ስቴቶኛል። አንተ ቀን ማታ አንተ ማግኘት የምፈልገው ታውቃለህ? እኔ ፍላጎት ነው። መጣ ሳንጨርስ አንመጣም። እንደ ሚስት ብትመጣስ? አራት መጣም ችግር የለውም። እርግጠኛ ነህ? ይፈታል። ከዛም ሰንበላላ መጣ። አንተም እኮ እኔም ሁለታችን አደጋ ውስጥ እንገባ። አራት መጣም ችግር የለውም። ዛሬ ቀን ስራ ነው ሲጀመር። እኔ ግን የለውበት ችግር የለም። ኃላፊነቱ ያንተ ነው። እሺ እቀበላለሁ ኃላፊነት። ግን በጣም ደክሞኛል። እኔ እኮ ደክሞኛል ግን ይቅር። አይ ይቅር ማለት ሳይሆን ምሳ በልተን እንጣ። በጣም ብዙ ድካም ስለሆነ ያሳለፍነው። እሺ ይሻልክ ሰንብለሽ እሺ ልብሽ ልብስሽ እሺ አዋድካሽ እንዴ እንደምወድ እኮ ታውቃለህ። በጣም ወድ አሁን እንዴ ጫማ የት ጋር ነው? በሩ ጋር ነው። በርካሽ አዚ እኔ ታች ነው የምሆነው። እዚህ ጋር ይሻላል። ቃል ቸርስ አሪፍ ጊዜ ነበረ። በጣም ደስ ብሎኛል። አሪፍ ምሳ ነበር። እንዲህ አይነት ጊዜ ማሳለፍ ይቻላል። ከሳችን በሩን ግን ቆልፈዋል። ችግር የለውም። አትመጣም። እርግጠኛ ነህ? አትመጣም። ነግሬሻለሁ። ዛሬ ቀን ነች፣ ስለዚህ አትመጣም። ደግሞ ሰዓቱም ገና ስለሆነ እኔ እኮ ካንተ ጋር ስል ቀኔ እንዴት እንደሚያምርልኝ አትጠይቀኝ። እኔ ራሴ በቃ ይነጋል ይመሻል። እንዴት ምን አስነክታኝ ነው ግን እንደዚህ መሆንልህ? ያው ፍቅር ነው አለ ምን ይሆናል እንጂ እንዴት እንደክንፍ እንደምልልህ እኮ አታውቅም። የኔን ማን አየል እኔ ስለማልናገር እንዴ እንደኔ አትሆንም። በቃ አላውቅም። ብቻ በጣም ነው የምወድሽ። እኔም በጣም ነው የምወድ። ደስተኛ ነኝ። ያችን መናጢ ሚስት እንግዲህ ቤተሰቦች የተመለከቱት በጣም ከባድ ነገር ነው እየተፈጠረ ያለው። እንግዲህ ወጥተው ነበር፣ አሁን ተመልሰው መጥተው ይሄን ሁሉ ነገር እያደረጉ ነው ያሉት። ተቀምጠው ያወራሉ። ስለ ባለቤቱ ነው የሚያወራው፣ እሷን ስለሚያስወግድበት መንገድ ነው እያወራ ያለው። እንደምትመለከቱትም ደግሞ ከኪሱ ኮንዶም አውጥቶ ብዙ ነገሮችን እንግዲህ ሳሎን ላይ እንግዲህ ወለል ላይ ነው ነገሮችን ለመፈጸም እየተዘጋጀ ያለውና ይሄ በጣም የወረደ ከሰው የማይጠበቅ ወይም ደግሞ ከአንድ ባለትዳር ወንድ የማይጠበቅ ነገር ስለሆነ ይሄ ከበቂ በላይ ነው። ለኛ እንደ ማስረጃ ከበቂ በላይ ስለሆነ ለሊዲያ ደውለን ያለውን ነገር ነግረናት እንግዲህ እጅ ከፍንጅ የምንይዘው ይሆናል ማለት ነው። እስቲ እንግዲህ አብራችሁ ነው ሁሌ አንድ አይነት ነገር ከሚወር ሲወጣ ያለ ነገር ይሞክር። እንዳንተ ከመቼ ጀምሮ ደግሞ እንደዚህ ማድረግ ጀመርኩ?
ሰላም ውድ ቤተሰቦች እንግዲህ የባለፈው የሊዲያን ስቶሪ እንደምታስታውሱት ነበረ። እንግዲህ እኛም ነገሩን ከነገረችን በኋላ ቀጥታ ወደ ክትትል ገብተን ነበረ። ከዛም በኋላ ክትትል በመናደርግ ጊዜ እንግዲህ አንዳንድ ነገሮችን ማግኘት ችለናል። እንግዲህ ባለቤቷን ወይም ደግሞ አብሯት የሚኖረውን ግለሰብ በስራ ቦታውም ቤትም ውስጥ ካሜራዎችን አድርገን መከታተል ጀምረን ነበረ። ከዛ በኋላ ግን አንደኛም ስናየው በጣም ያስደነገጠን ነገር ማግኘት ችለን ነበረ። አሁን ሊዲያ ጋር ደውለንላታል። እየመጣው ነው ደርሻለሁ ብላናለች። እንግዲህ ለሷ የምንነግራት ይሆናል። ከዛ በኋላ ገብተን እንግዲህ ቤት ውስጥ እጅ ከፍንጅ የምንይዛቸው ይሆናል ማለት ነው። ደርሳለች ሊዲያ። ግቢ ሊዲያ ግቢ ሊዲያ ግቢ። እንዴት ነሽ ሊዲያ? ሰላም ነው? ቀስ ደህና ነሽ አይደል? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን አለን። እንግዲህ ሊዲያ አቻኩዬ ጠራሁሽ። በጣም ይቅርታ ከስራ ላይ ነው የመጣሽው መሰለኝ። ችግር የለውም። አዎ ከስራ ነው በርግጥ ግዴታ ይብላልና። አዎ እቺን እስቲ እንደው እሺ ላስቸግርሽና ይቅርታ እንግዲህ በጣም አቻኩልኩሽ መሰለኝ። ችግር የለውም ለኔ ጉዳይ ስለሆነ። እሺ እንግዲህ ሊዲያ ባለፈውም አንዳንድ ነገሮችን ነግሬሽ ነበረ። ብዙ ነገሮች ሊፈጠሩ ይችላሉ፣ ምንም ነገር እንዳሰብነው ላይሆንም ይችላል ብዬ ነግሬሽ ነበረ። ለሁለቱም ሳይድ ለጥሩም ለመጥፎም ሳይድ ዝግጁ ሆነሽ እንድትጠብቂ ነግሬሽ ነበረ። እንደው አሁን አዲስ አንድ ያገኘነው ነገር አለ። አዎ እንግዲህ ቤት ውስጥ አንድ አዲስ ያገኘነው ነገር አለ። ሲፈጠር የነበረ ነገር አለ። ምን እኔ እንደተጠረጠርኩት ሆነ እንዳትለኝ በእግዚአብሔር አይደለም። ይኸውልሽ ተረጋጊና ሊዲያ ያለውን ነገር እንግዲህ አሳይሻለሁ። እኔ ግን አንቺ ተረጋግተሽ፣ አንደኛ ነፍሰ ጡር ነሽ፣ ልጁ ሊጎዳ ይችላል። ሁለተኛ ደግሞ ምንም ነገር በተናደድን ሰዓት መወሰን ስለሌለብን ተረጋግተሽ ያለውን ነገር ለመፍታት ነው መሞከር ያለብሽ። አሁን እንግዲህ ያገኘነውን ነገር አሳይሻለሁ። መልካም ነገር ነው በለኝ በእግዚአብሔር። እንግዲህ እንደምትመለከቱው ነው ሊዲያ እዚህ ቪዲዮ ላይ እንደምታዩ ቤትሽ ውስጥ ሲደረግ ሲሰራ የነበረው ነገር ነው ይሄ ሁሉ ነገር። እንግዲህ እንደምትመለከቱት ነው ይደንሳሉ፣ ይጨፍራሉ፣ ቢራም አለ፣ ኮንዶሞችም ተዝረክርከው ነው እያየሻለሽውና እንግዲህ ይሄ ሁሉ ነገር ሲፈጠር የነበረ ነገር ነው ቤትሽ ውስጥ። ተረጋጊ ሊዲያ። እልሽ እንደዚህ ነው ማለት ነው። ተረጋጊና ሊዲያ ያለውን ነገር ይገባኝ። ተረጋጊ ሊዲያ፣ ተረጋጊ ባክሽ። ይሄ ነበር ነው እየፈራሁ የነበረው። ይገባኝ። አሁን ቀጣ ቤት ነው የሚሄድ ፈልገው እንሄዳለን። ችግር የለውም ሊዲያ። አይደለም በቃ ለዚህ ነገር ፈልግ ተከታተለኝ። ሲጀምር አልፈልግም። በቃ ከዚህ በኋላ ራሴ ሊዲያ ተረጋጊ። እንደዚህ አይደለም። ተረጋጊ ሊዲያ። እንደዚህ አይደለም እባክሽ ሊዲያ ተረጋጊ። ሊዲያ ቆይ አንዴ ሊዲያ ጠብቂ። አሁን ይሄ ምን ነው ይባላል? ተረጋጊ። እኔ እኮ ሞታ ስለላ ያለው ነገር ቀስ ብለን ነው አሁን እንዴት ተረጋጊ የምትለኝ? ያለው ነገር ቀስ ብለን ነው ሊዲያ አይደል? ተረጋጊ የምትለኝ እንዴት ተረጋጊ ትችላለህ? ግን ተረጋጊና ያለውን ነገር እባክሽ ተረጋጊ ሊዲያ። ሊዲያ እንደዚህ አይደለም። እንዴት ተረጋጊ የምትለኝ? ምን እንዳየው አይተሃል እንዴ? እኔ ጋር እኮ ማን ነው? ተረጋጊ። እንደዚህ አይደለም። ተረጋጊ። ምን ያደርግ ነበር የነበረው? ምንድናችሁ? ማን ናንተ? ምንድነው? እሺ ይሄ ምንድነው? ምንድነው? ይሄን ጠይቀህ ምንድነው? ይሄ አንተ ስታደርግ የነበረው ምንድነው? ስታደርግ የነበረው? ተረጋጊ ሴትዮ። ምንድነው ተረጋጊ ማለት ምንድነው? ማን ነው? ያገባ ዞር በልኝ። እሺ ስለዚህ ልነግርህ ትችላለህ አንተ አውሬ። ሻይ ቅጠል እኛ